ሰላም ወደዚህ መረጃ ማፍቻ ዝግጅት እንኳን በደህና መጣችሁ። ዛሬ በጣም የሚገርም አንድ ሐሳብ ይዘን ቀርበናል። የሰው ልጅ ታሪክን በሙሉ በአንድ መጽሐፍ ቅዱሳዊ ሞዴል ብቻ ተጠቅመን እንዴት መረዳት እንደምንችል የሚያስረዳ አንድ ልዩ የጊዜ ማዕቀፍ አብረን እናያለን። እስቲ ወደዚህ አስደናቂ ሐሳብ ጠለቅ ብለን እንግባ። እናም ትንታኔያችንን የምንጀምረው በአንድ ትልቅ ጥያቄ ነው። የሰው ልጅ ታሪክ በሙሉ ከጅምሩ እስከ ፍጻሜው በአንድ ሳምንት ውስጥ ቢጠቃለል ምን ይመስል ነበር የሚል ይሄ ሐሳብ ነው እንግዲህ ለዛሬው ሙሉ ትንታኔያችን መሰረት የሚሆነው። እንግዲህ ይሄን ሁሉ የጊዜ ስሌት ለመረዳት የሚያስችለን ቁልፍ ወሳኙ ነገር ይሄ የመጽሐፍ ቅዱስ ጥቅስ ነው። በጌታ ዘንድ አንድ ቀን እንደ 1000 ዓመት፣ 1000 ዓመትም እንደ አንድ ቀን ነው። ይሄ ጥቅስ ነው ለጠቅላላው ሐሳብ በሩን የሚከፍትልን። እንግዲያው ዋናው ነጥብ ይሄ ነው። ታሪክ እንዲሁ በዘፈቀደ የሚሄድ ነገር ሳይሆን አንድ መለኮታዊ የሆነ የ7000 ዓመት ዕቅድ አለው ማለት ነው። እና ይሄ ዕቅድ ደግሞ በቀጥታ ከመጽሐፍ ቅዱሱ የፍጥረት ታሪክ ጋር የተሳሰረ ነው። እያንዳንዱ የፍጥረት ቀን 1000 ዓመታትን ይወክላል። እሺ፣ እስቲ አጠቃላይ ምስሉን እንመልከት። እያንዳንዱ የ1000 ዓመት ቀን እንዴት ካሉ ግዙፍ የታሪክ ክስተቶች ጋር እንደተሰለፈ ልብ ማለት ያስፈልጋል። ቀን 1 ላይ አዳምና ፍጥረትን እናገኛለን። ቀን 2 ላይ የጥፋት ውሃ አለ እያለ እስከ 6ኛው ቀን ድረስ ማለትም እኛውን ያለንበት ዘመን ድረስ ይዘልቃል። በጣም የሚገርም የጊዜ ካርታ ነው አይደል? ግን ትልቁ ጥያቄ ይህ ሁሉ ስሌት፣ ይሄ ትክክለኛ ቁጥር ከየት መጣ? ከጥንት መዛግብት ውስጥ እንዴት ሊገኝ ቻለ? እንግዲህ የሂሳብ ዘዴው 3 መሠረታዊ ደረጃዎችን ነው የሚከተለው። አንደኛ፣ በዘፍጥረት መጽሐፍ ላይ ያሉትን የአባቶችን ዕድሜዎች ልጅ በወለዱበት ጊዜ የነበራቸውን ዕድሜ ማለት ነው፣ አንዱን በአንዱ ላይ የደመሩ መሄድ ነው። ሁለተኛ፣ እንደ ጥፋት ውሃ ያሉ ቁልፍ ክስተቶች መቼ እንደተፈጠሩ ማስላት። ሦስተኛና ወሳኙ ደግሞ ይህን ሁሉ መጽሐፍ ቅዱሳዊ የጊዜ መስመር ከምናውቀው ከተረጋገጠ ታሪካዊ ቀን ጋር ማቆራኘት ነው። እሺ፣ አሁን ሂሳቡን በተግባርኛው እዚህ ላይ እንደሚታየው ከአዳም ጀምሮ የእያንዳንዱ አባት ልጅ የወለደበትን ዕድሜ በመደመር ነው የሚሄደው። አዳም ሴትን ሲወልድ 130 ዓመቱ ነበር። ሴት ሄኖስን ሲወልድ 105 እያለ ሲደመር ኖህ 600 ዓመት ሲሆነው የጥፋት ውሃ መጣ። ይህ ሁሉ ሲደመር 1656 ዓመት ከፍጥረት ጀምሮ ማለት ነው። ሂሳቡ እዚህ ጋር ያቆም። አሁንም ከጥፋት ውሃ በኋላ ያለውን የትውልድ ሐረግ ከዘፍጥረት 11 ላይ ወስደን እስሌቱን እንቀጥላለን። አሁንም ልክ እንደ በፊቱ ዕድሜያቸውን ስንደምር አብርሃም ጋር እንደርሳለን። ስሌቱ እንደሚያሳየው አብርሃም የተወለደው ከፍጥረት 2080 ዓመታት በኋላ ነው። እስካሁን ያየነው ሁሉ በመጽሐፍ ቅዱስ ያለ የጊዜ ስሌት ነው። ጥሩ፣ ግን ይህንን ከኛ ዘመን ጋር ከምናውቀው የታሪክ አቆጣጠር ጋር እንዴት እናገናኘዋለን? እዚህ ላይ ነው እንግዲህ ወሳኙ መመሳከሪያ ነጥብ ይመጣው፣ የሰሎሞን ቤተ መቅደስ። እናም ማገናኛው ይሄ ነው። መጽሐፍ ቅዱስ አንደኛ ነገሥት 6 ላይ የቤተ መቅደሱ ግንባታ መች እንደተጀመረ ይነግረናል። ያንን ቀን በመጠቀም ስሌቱ እንደሚያሳየው የሰሎሞን 4ኛው የንግሥትና ዘመን ከአዳም ጀምሮ 3003 ዓመት ላይ ነው። የታሪክ መዛግብት ደግሞ ይሄንኑ ቀን ከክርስቶስ ልደት በፊት 967 ብሎ አስቀምጦታል። አያችሁ፣ ሁለቱ የጊዜ መስመሮች ተገናኙ። አሁን እንግዲህ ይህንን አንድ ማመሳከሪያ ነጥብ ከያዝን ሁሉንም ነገር ማስላት እንችላለን ማለት ነው። በቃ ይህ አንድ ነጥብ መላውን የመጽሐፍ ቅዱስ የጊዜ ሰሌዳ ወደምናውቀው የዓመተ ምሕረት ሥርዓት ለመተርጎም ቁልፍ ሆነ ማለት ነው። ታዲያ ይህ ሁሉ ሂሳብ ሲደመር ውጤቱ ምን ይሆናል? ውጤቱ ይሄ ነው፣ 5999። የቁጥር ከየት መጣ? ቀላል ነው። ከአዳም እስከ ሰሎሞን 3003 ዓመት፣ ከሰሎሞን እስከ ዓመተ ምሕረት መጀመሪያ 967 ዓመት እና ከዚያ ደግሞ እስከ 2030 ድረስ ያለውን ስንደምር የምናገኘው ቁጥር ነው። እናም የዚህ ሁሉ ስሌት የመጨረሻ ድምዳሜ በጣም አስደንጋጭ ነው። ይሄ ማለት እህያ 2030 ላይ ስንደርስ ከፍጥረት ጀምሮ በትክክል 5999 ዓመት ይሆናል ማለት ነው። በሌላ አነጋገር የ6000 ዓመት የጊዜ ገደብ ሊጠናቀቅ 1 ዓመት ብቻ ይቀረዋል ማለት ነው። እስቲ አሁን ወደ መጀመሪያው ሐሳባችን እንመለስ፣ ወደ 7ቱ ቀናት ማለት ነው። ይህ ስሌት ትክክል ከሆነ እኛ የምንኖረው በ6ኛው ቀን የመጨረሻ ጫፍ ላይ ነው ማለት ነው። የሰው ልጅ የሥራ ዘመን ሊጠናቀቅ ጥቂት ሲቀረው ማለት ነው። እሺ፣ 6ኛው ቀን ሲያልቅ ምን ይሆናል? ይህ ትልቅ ጥያቄ ነው። በመረጃው መሠረት እጅግ በጣም ታላላቅ የሆኑ ትንቢታዊ ክስተቶች የሚፈጸሙት በዚሁ ወቅት ነው። የመጀመሪያው ትንሣኤ፣ የሰማዕታት ቁጥር መሙላት፣
እና ከሁሉም በላይ የጌታ የኢየሱስ ክርስቶስ ዳግም ምጽአት የሚጠበቀው በዚሁ የስድስተኛው ቀን ፍጻሜ ላይ ነው። ከዚህ ሁሉ በኋላስ ከስድስተኛው ቀን ማብቂያ ቀጥሎ ምን አለ? ሰባተኛው ቀን ይመጣል። ይህ ቀን በትንቢት የተነገረለት የሺህ ዓመት የሰንበት ረፍት ነው። የሺህ ዓመት መንግሥት በመባልም ይታወቃል። በአዲስ ምድር ላይ የሚሰፍን የሰላም ዘመን። እናም የዛሬውን ትንታኔ በዚህ ጥያቄ እንቋጨው። ይህ ትንቢት የተነገረለት የሰባተኛው ቀን ዕረፍት እውነተኛ ትርጉሙ ምን ይሆን? ይህ የሺህ ዓመት የሰላም ዘመን ምን አይነት መልክ ይኖረው ይሆን? በዚህ ላይ ማሰላሰሉ ተገቢ ነው።